ከጧት ጀምሮ እስከ 11 ሰዓት ተኩል ፕሮግራም ነበረውና ሳወራው እኔም እያወራው ስቅስቅ ብዬ ነው ማለክሰው ሳያቀኝ እሱንም ሳወራው ነው ስቅስቅ ብዬ ነው ማለክሰውና አንድ ፕሮሚስ ገባል ፕሊዝ ጉባኤ ብትመጣ አልኩት ቢኮዝ በረከታችን ነህ ተስፋን እንዳንቆርጥ ከሚያደርጉን ነገሮች አገልግሎትን በተመለከተ ወደፊት እንድንናመድ ከሚያደርጉን ነገሮች አንዱ እንደ ደመና በዙሪያችን ያላችሁልን እናንተ ናችሁ ፍቃድ ከሆነ ጉባኤውን አንዴ ቀን መባረክ ትችላለህ ደስ ያለህን ነገር ማለት ትችላለህ ማይኩል ስታይልሽ ክብር ለኢየሱስ ይሁን እንግዲህ እንደ ሰውነት አይደለም ድምጽ ትንሽ ወፈርላ ክብር ለኢየሱስ ይሁን በጣም ደስ ብሎኛል ልክ ፕሮግራሙን እንደጨረስን እንዳጋጣሚ ከኔ ጋር የነበሩም እዚህ አሉ እንደጨረስኩ ነው እንግዲህ ተነስቼ ወደዚህ የመጣሁት በጣም አንድ ነገር ልንገራችሁ ልክ እሱን ሰላም ከማለቴ በፊት ምክንያቱም መናገር አለብኝ አንዳንዶቻችሁ ላታቁን ትችላላችሁ ከኢትዮጵያ ውጪ ግን አፖስትል ኮርሳ ማቆሰው የለም እኔ የትም ጉባኤ ሄጄ አላቅም እግዚአብሔር ፊት ነው ምነግራችሁ የትም ቸርች ሄጄ አላቅም ፓስተርም ያቁኛል ክብር ለኢየሱስ ይሁን በጣም እጄ መገልገል ይፈልጋለሁ ሚዲያን የከፈቱ ሰዎችም ማይድ ይፈልጋለሁ ግን እግዚአብሔር ፊት ነው ምነግራችሁ ራሴ ነው ምነግራችሁ የትም ቦታ እንድሄድ ጌታ ፈቅዶልኝ አቅም ልክ እቺ ብላቴና አንድ ነገር ነገረችኝ መናገር ስላለብኝ አንድ ቀን እንዲህ አለችኝ በጣም እግዚአብሔር የሚጠቀምበት አንድ ነብይ ተነስተዋል አለችኝ የት አካባቢ 22 አካባቢ እሺ አልኳት ከዛ ሲጠይቃት ምንድነው የሚያደርገው ቻርጀር ያደርጋል አለችኝ ቆይ በደንብ ስሙት እኔ አልኩም ነው ምነግራችሁ በእግዚአብሔር ፊት ቆሜ እኔ ደግሞ ሞባይልን አንስቼ ካርድ ሞላለሁ አልኩት ይሄ ነው አገልግሎት ነው ብር ያወርዳል አለችኝ እኔ ደግሞ ትራንስፖርት ውስጥ ገብቼ መላኩን ልክ ያስከፍላለሁ አልኳት ይሄ ነው አገልግሎት ነው በመጨረሻ ላይ ልቤን ነካ ነገር ነው ምነግራችሁ ምፈልጎ ኢየሱስን ቃል ገባልኝ በመጨረሻ ዘመን አንድ ሰው እዚህ ጋር ወጥቶ መሰከረና ከሶማሌ ይሁን ወደ ጅጅጋ አካባቢ መስመር ይመስለኛል ባልሳሳት አዎ አንድ ሰው አርብ ሞቷል ብሎ መሰከረ አመጣችና ሰጠችኝ አየሁት እንዲህ ነው አልኩት እግዚአብሔር ሆይ ሌላ ሰውም ለካ አለ እግዚአብሔር ፊት ነው ምነግራችሁ በጣም ልቤ ቀለጠና ለሊቱም በእግዚአብሔር ፊት ዛሬ ፕሮግራም አለን እሱንም እየጸለኩ እግዚአብሔር ምን ልበለው ስለ ኢያሱ ምዕራፍ 1 ነው ጌታ ነገረኝ ፕሮፌት ስላንተ ሁለተኛ ነገር ዛሬ ከዙራ ማለት ነው ከዚህ አየር ላይ መበተን የሚገባ ይበተናሉ እሱን እጸልያለሁ ሶስተኛ ነገር ደግሞ አምጸልይልኝ ነገር 6 ወር ሳይሞላ ከዚህ መውጣት አለብኝ አሜን እነዚህ ነገሮችን ከእግዚአብሔር ዘንድ ይዤ መጥቻለሁ ሁላችሁም ምስክር ናችሁ ኢያሱ ምዕራፍ 1 ሰው ቶሎ ብለው የሚያነብልን ሰው ፈጣን ሰው ቢያነብልን ደስ ይለኛል ምክንያቱም መልእክቱ ስለሆነ ሊሰብኩ አይደለም ተሰብኳል ቅድም በጣም ልብን የሚነካ ነገሮች አሉ ተስፋ መቁረጥ ቢሆን እኔ ነኝ የሚቆርጠው ቅድም ፕሮፌት እንደተናገረ አሁን ባወራችሁ ሰዓት የለንም ብዙ ተስፋ የሚያስቆርጡ ነገሮች በህይወት ላይ አልፈዋል በሚሄድበት ምድር እሱ የመሰከረበት ምድር ላይ እኔ ሞቷል ብሎ ለ7 ቀን ልብስን ከኔ ላይ ወስዶ ሄዱበት ምድር በ7ኛ ቀን ኢየሱስ መጥቶ ተነስ ገና ትሰራለህ ያለ ምድር ነው
የኔ ራብ አንድ ነገር ነው። ምንድነው ብላችሁ ካሰባችሁ ያው እግዚአብሔር ፊት ነው የምነግርህ። እንዳትቆርጥ ካሜራማን ይሄን ነገር ለዓለም ሁሉ እንድታስተላልፍ እፈልጋለሁ። ዓለም ሁሉ እንዲያውቁ እፈልጋለሁ። ምክንያቱም ያውቃሉ። እኔ የሚፈልገው ሐሰተኛ ነቢያቶች በአጋንንት የሚሰሩ ወደ ቤታቸው መመለስ ነው። እስከ ዛሬ ድረስ ተደብቄ ያለውበት ምክንያት እስከሚጨርሱ ነው። ጥቂት ዘመናቶች ከ22 እሱ ተነስቷል። ካራይ ነው ያለው። አሜን። እውነት ትፈልጋላችሁ? እስቲ እጆቻችሁ። እሺ አንድ ነገር ልንገራችሁ። እውነት ፈልጋችሁ ከመጣችሁ ቤታችሁ ሁሉ ሙሉ ነው። ከዛ እግዚአብሔር እንዲህ አለን፣ ፕሮፌት አንተ አሁን ጀመርክ እንጂ ቅድም እንዳልኮ ገና ጀመርኩ። እግዚአብሔር ያሳየኝ በፈረቃ በሚሊዮን የሚቆጠሩ ሰዎች ሲሰበሰቡ ነው። አየህ? አሜን። ታው ስለ ገንዘብ አንተ ራሱ ታወርዳለህ። እሱን ታውት ገንዘብ ሌላ ቦታ እባካችሁ ስጡ የሚባለው አንተ ጋር ስጡ አይባልም። ሲጀመር በነገራችን ስጡ የሚባል አልወድም እኔ። እንዳትቆርጥ እንዲህ ነው የምታስተላልፈው። እፈልጋለሁ አንተ ጋር ገንዘብ እባክህ ተቀበለን ከእጃችን ብሎ ነው የሚመጣው። ስለዚህ እኔ እዚህ ለመናገር የምፈልገው በትክክል ለኢትዮጵያ ለአፍሪካ ብቻ ሳይሆን ለዓለም እግዚአብሔር ያስነሳ ሰው ነው። ቃል ትገባለህ፣ አትቆርጥም አይደል? ምክንያቱም እኔን የሚያውቁን ከኢትዮጵያ ውጪ ነው። ታው አሁን ወጥቷል። እውነት ነው የምፈልገው እኔ። በፌስቡክ በምናምን የሚቀበጣጠሩ በሙሉ ወደ ጓዳቸው ይገባሉ። እኔ በእግዚአብሔር ፊት የምናገረው ምናልባት ከኢትዮጵያ ውጪ ያላችሁ ኮርሰን የምታውቁ እኔ እግዚአብሔር ሰምቻለሁ። ይሄ ትክክለኛ ሰው ነው። መጥፎ ስም አታውጡለት። ገንዘብ ማውራድ እኮ ምን አለ? ገና እኮ ይኸውልህ የመላእክቶች አገልግሎት እኮ ገና ታገለግላለህ። እኔ እኮ እሱ ነው የምጠብቀው። አንተም ገና የመላእክቶች አገልግሎት ትራንስፖርት ሳትጠብቅ ስልክ ስደው አሜሪካ ይሄን እጸልይላለሁ። ሌላ እግዚአብሔር የነገረን 4 ሰዎች ቁጭ ብሎ ስለ አንተ ጉዳይ ሲወያዩ አየሁት። ከዛ አባት እንዲህ አለኝ፣ ዛሬ የመጨረሻ ለ4ቱም ሰዎች ማስጠንቀቂያ እሰጣለሁ ነው አለ። አራቱም ሌሊት ከባድ ህልም ያልማሉ። ከአራቱም 2ቱም እያለቀሱ ንስሐ ይገባሉ፣ 2ቱም ግን ይሸኛሉ። በጣም ደስ ብሎኛል። እምለው ነገር የለኝም። አሁንም ደግሜ እላለሁ፣ እስቲ ከኤርትራ ምድር የመጣችሁ እስቲ ቁሙልኝ። ከኤርትራ ምድር ላይ መጣችሁ እንኳን ደስ አላችሁ። እሺ ኤርትራ ምድር ላይ በነበርኩበት ሰዓት የኤርትራ ዝርያ የሆነ በመላእክቶች አገልግሎት ይነሳል ብዬ ተናገርኩ። ቀን የነበራችሁ ነበሩ። አባዬ የአስቴር አባት ነበሩ አይደል? ይሄው እሱ ነው። እግዚአብሔር ፊት ነው የምነግርህ። ኢየሱስ ለኔ ሁሉም ነው። እንዴት ብዬ እንደምነግርህ አላውቅም።
እንደዚህ ስታውን ወጣት ነኝ፣ ግን እድሜ ግማሹን ጨርሻለሁ። 22 ዓመት በጌታ ቤት ጨረስኩት ምንም በሌለበት። ይሄ ሰው እናንተ ያያችሁ የመላእክቶች አገልግሎት ያገለግላል። ቆይ ስሙኝ፣ በሚዲያ የምትከታተሉ ሰዎች እኔ አፖስትል ኮርሳ ነኝ። ስሙት፣ ፕሮፌት ሚራክል የመላእክቶች አገልግሎት ያገለግላል። ከቻላችሁ ኑና ተጠቀሙ፣ ካልቻላችሁ አፋችሁ ዝጉ። የሚፈስን ደም ከነዚህ ስፍራዎች አስቆማለሁ በሉ፣ ተናገሩ። የሚፈስን ደም አስቆማለሁ፣ የሚፈስን ደም አስቆማለሁ። ጨለማን እከለክላለሁ። በእነዚህ ምድሮች በእነዚህ ካርታዎች ላይ ጨለማን እከለክላለሁ። ተናገሩ። ጨለማን እከለክላለሁ፣ ጨለማን እከለክላለሁ። ሞትን እከለክላለሁ፣ ድግምትን እከለክላለሁ፣ የክፉን አሰራር እከለክላለሁ። ተናገሩ። ትውልድ ይውጣ፣ ትውልድ ይውጣ፣ ትውልድ ከዚህ ስፍራ ይውጣ በሉ። ጄሌ ብሬዲያ ኮሳታይ ራጎሳ ሊብራዲያ ኮሳንታይ ጄሌ ብሬዴጌዴሌ ቦስ እዚህ ምድር ላይ ያለውን በረከት አንቀው የያዙ መናፍስቶች በሙሉ እንዲመቱ ራኮሳ ታራባሻዴ ጄሌ ብሬዲያ ኮሳ ሊክራዲያኮስ ራኮሳ ቲክላሃር ዳምባሳዴ ጄሌ ብሬዲያ ኮሳ ሊክራዲያናሞስ ራቦያ ዳላቦሳ ቴሬቦሻዴ ተናገሩ 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 ተናገሩ። ራቦያ ላባዛንዳ ራባሽ የሰላም ንፋስ ይንፈስ፣ የእድገት ንፋስ ይንፈስ፣ የብልጽግና ንፋስ ይንፈስ፣ የከፍታ ዝናብ ይንፈስ በሉ። ላብሮቦሻ ዳራቦሳቴ ራኮሳ ሊክራዲያናሞስ የምሩ ጉዳይ እንደሚያሳስበው አማኝ፣ የምሩ ነገር እንደሚመለከተው አማኝ ተናገሩ 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 ተናገሩ። ካሊፕሮስ አንዳራ ባሃሻዴ ጄሌ ብሬዲያ ኮሳቲ ክላሃር ዳባሲያቴ ሮምባ ዲያ ኮሳታይ ጄሌ ብሬዲያ ኮሳ ሊክራዲያና ሞሳንታይ ላብሮስ አንዳራ ባሃሻዴ ጄሌ ብሬዲያ ኮሳቲ ክላሃር ዳባስ ፕሮኮሳቲ ክላሃር ዳቦሳታይ ካሊክራዲያና ሞስ ጄሌ ብሬዲያ ኮሳቲ ሮቦያ አንዳራ ባሲያ ክራዲያኮስ ይህንን ምድር በእረፍት ጎብኝ በሉት። በዚህ ምድር ላይ የታወጀ አዋጅ ይፍረስ በሉ። በዚህ ምድር ላይ የታወጀ የጨለማ ሥራ፣ እቅድ፣ ፕሮግራም ሁሉ ይፍረስ በሉ። ይፍረስ 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 በሉ። ይፍረስ ይፍረስ በሉ። ይፍረስ በሉ። ይፍረስ በሉ። ራኮሳ ሊክራዲያኮስ አንታይ ጄሌ ብሬዲያኮስ ሊክራዲያኮስ ሩባዲያኮስ ቲክላሃር ጃዳስ አፍርሱት 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 ራቦሳ ቲክላሃር ጃዳስ ሳካቴ ዜሌቤሬ ጌዴሌ ቦሳታይ ሮምቦሳ ቲክላሃር ጃዳሳቴ ሮቦያ ዳጋዴሌ ቦሳታይ የምሬ ላይ የሰላም አየር ይንፈስ። የምሬ ላይ የሰላም አየር ይንፈስ። የጦርነት ወሬ ከምሬ ላይ ያብቃ። የሞት ዜና ከምሬ ላይ ያብቃ። አደጋ ከምሬ ላይ ያብቃ። አስመልጡ 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 ማሊ ብራዲያናሞስ ጄኔሞስ አንዳይ ጂክላሃር ዲያኮሳቲ ፓራካቶምቦሮቦሳዴ ጄሌ ብሬዲያኮሳዳይ ጂሊ ብሪዲያናሞሳቴ ሮኮሳ ካታያ ዴሌቦስ ጂኒሞራ ባያ ዴሬቦሳታይ ብራኮሳካይ ብራንዲያናሞሳሌ ሌፕሬቴኬቴሬቦስ ራጎሳ ሊብራዲያና ኮሳታይ ጄሌ ብሬዴጌዴሌቦስ ሮፖሳቲ ክላሃር ዲያኮስ ጂናሞሳቴ ተናገሩ ተናገሩ ተናገሩ። ሆሊ ጎስ መንፈስ ቅዱስ መጽሐፍ ቅዱስ አማኝ በሙሉ ለበላይ ባለስልጣናት፣ ለመሪዎች፣ ለገዢዎች እንዲጸልይ የእግዚአብሔር ቃል ያዘናል። የያዛችኋቸው
ባንዲራዎች አሉ አይደለ? በዚህ ባንዲራ ስር ላሉ የክልል ፕሬዝዳንቶች፣ የሀገር መሪዎች፣ በዚህ ባንዲራ ስር ላሉ ባለስልጣኖች በሙሉ እግዚአብሔር ጥበብ እንዲሰጥ፣ ማስተዋል እንዲሰጥ፣ አእምሯቸውን ለሰላም እንዲከፍተው መጽሐፍ ቅዱስ ምን እንደሚል ልንገራችሁ። ደሃና ግፈኛ መንገድ ላይ ተገናኙ ይላል የእግዚአብሔር ቃል። ከዛ ቀጣይ እንደሚል ተቃላችሁ እግዚአብሔር የሁለቱንም አይኖች ያበራል። እግዚአብሔር የነዚህን ባለስልጣኖች አይን እንዲያበራ፣ አይናቸውን እንዲከፍተው፣ ለባለጠግነት ለብልጽግና አይናቸውን እንዲከፍተው፣ ለሰላም አይናቸውን እንዲከፍተው፣ ለጦርነት የሚሆንን ሐሳብ ካምሯቸው ውስጥ እንዲያጠፋው፣ ለግጭት የሚሆንን ሐሳብ ካምሯቸው ውስጥ እንዲያጠፋው አሁን መጸለይ አለ ቢሰማ አለ የሚሰማ የሚያይ አለ የሚሰማ የሚያይ አለ የሚሰማ የሚያይ አለ የሚሰማ የሩቅ አይደለህም ባለሁበት አለ እስከ ምድር ጫፍ አንድ የቤት ስራ ልሰጣችሁ ፈልጋለሁ። ስማችሁን ሁላችሁም ጽፋችሁ ይዛችሁ መጣችኋል? ሁላችሁም ጽፋችኋል ስማችሁን? ስማችሁን ያልጻፋችሁ ሰዎች አሁን ስማችሁን ጻፉ ወረቀት ላይ ቶሎ በሉ። ስሜን ልቀቅ፣ ስሜን ልቀቅ፣ ስሜን ልቀቅ በሉት፣ ስሜን ልቀቅ በሉት፣ ስሜን ልቀቅ በሉት፣ ስሜን ልቀቅ በሉት። እዛው አንድ ወረቀት ላይ ከፈለጋችሁ የቤተሰባችሁን ሙሉ ስም መጻፍ ትችላላችሁ። የሚስቶቻችሁን ስም፣ የልጆቻችሁን ስም በሙሉ መጻፍ ትችላላችሁ። መጽሐፍ ቅዱስ ላይ ሕዝቅኤል 16 ቁጥር 9 ላይ ያለ አንድ ቃል አለ። አንድ ሰው ሊያነብልኝ ይችላል? በውሃ አጠብኩሽ ከደምሽም አጠራሁሽ፣ እሺ በዘይትም ቀባሁሽ። ምን ማለት እንደሆነ ልንገራችሁ። በብሉይ ኪዳን አንድን ነገር ማንጻት ሲፈለግ ወይ ንጹህ ማድረግ ሲፈለግ በውሃ ብቻ ማጠብ በቂ አይደለም። ያ ነገር በውሃ ከታጠበ በኋላ ንጹህ ሆኗል፣ 0% ቆሻሻ የለውም እንዲባል ከተፈለገ በዘይት መቀባት አለበት ያ ነገር። ለዛ ነው በውሃ አጠብኩሽ አለ፣ አጠራውሽ አይልም። ቀጣይ በዘይትም ቀባሁሽ። ቢኮዝ በውሃ ማጠብ ብቻውን ክሊንሲንግ ወይም መንጻትን ያመጣል። ነገርየው በምን መደረግ አለበት? በዘይት ደግሞ መታጠብ አለበት። ዘሌዋውያን 14:29 በእግዚአብሔርም ፊት ያስተሰርይለት ዘንድ በካህኑ እጅ ውስጥ የቀረውን ዘይት በነጻው ሰው ራስ ላይ ምን ይበለው? ያ ማለት ያ ሰው ታጥቧል እኮ ንጹህ ነው። ከነጻ በኋላ 100% ኮምፕሌት እንዲሆን ካህኑ የነጻው ሰው ላይ ዘይት ማፍሰስ አለበት። ዘይት ሲፈስ ነው 100% ይሄ ነገር ንጹህ ነው ይባላል። ዛሬ የምናደርገው ነገር አንድ ነው። የእናንተ ስም አለ አይደል? 100% የእናንተን ስም ለማንጻት የእናንተን ስም ዘይት ውስጥ እንነክረዋለን። የእናንተን ስም ከድህነት፣ ከኪሳራ፣ ከርግማን፣ ከጨለማ፣ ከድግምት፣ ከሟርት፣ ከውድቀት፣ ከየትኛውም አይነት ክፉ አሰራር በሙሉ ለማንጻት እናንተና ስማችሁን በዘይት እንቀባለን። በዘይት እንቀባለን። ለምንድን ነው? በውሃ ማጠብ ብቻውን በቂ አይደለም። ዲክሌር ስናረግባችሁ በቂ አይደለም። መጽሐፍ ቅዱሳችን ካነበባችሁ የሕይወት ወንዝ ከሆዳችሁ ይፈልቃል የሚለውን ወርድ ስለ ትንቢታዊ አገልግሎት ነው የሚያወራው። ውሃ ብቻ ማድረግ እናንተን አያነጻችሁም። ቀጣይ ምን ማድረግ አለብን? በዘይት እናንተ ማንጻት አለብን። የመጨረሻው የማንጻት ስነ ስርዓት የሚደመደመው በዘይት ነው። ለምጽ ያለበት ሰው እንኳን ሲነጻ መጨረሻ ላይ ጸጉሩን ከተላጨ በኋላ ዘይት ነው የሚቀባው። ኃጢአት ያለበትም ሰው ብሉይ ኪዳን ላይ ሲነጻ ሁሉን የመንጻት ስርዓት ካደረገ በኋላ ቀጣይ የሚደረገው ዘይት ነው የሚያፈሱበት። የእናንተ ስም ላይ ዛሬ ዘይት እናፈሳለን። መንፈስ ቅዱስ ስማችሁን ነጻ ያወጣዋል። ከርግማን ከበሽታ ነጻ ያወጣዋል። ከክፉ አሰራር በሙሉ ነጻ ያወጣዋል። ነጻ ያወጣዋል። ነጻ ያወጣዋል። ነጻ ያወጣዋል። ነጻ ያወጣዋል። ይሄንን ኦይል በአብ በወልድ በመንፈስ ቅዱስ ስም ለማንጻት አገልግሎት ዋጅቻለሁ። ስማችሁ ይህንን ዘይት ሲነካ የእናንተ ስም ከየትኛውም ነገር በሙሉ እንዲነጻ ጸልያለሁ። በኢየሱስ ስም ኃይል እንዲነጻ ጸልያለሁ። ከየትኛውም አይነት ድህነት፣ ውድቀት፣ የጨለማ አሰራር ስማችሁ ጋር ከተጣበቀ ክፉ ነገር ስማችሁን እንዲጠራና እንዲነጻ ጸልያለሁ።
ስምን ከሚያጠፋ ከየትኛውም ነገር ጭምር ስማችሁን ነፃ አወጣለሁ በኢየሱስ ስም። እጆቻችሁን ከፍ አድርጉ። እነዚህ የያዟቸው ስሞች በሙሉ ይሄ ዘይት ሲነካቸው እንዲነጹ ጸልያለሁ። እንዲነጹ ጸልያለሁ። በኢየሱስ ስም ኃይል እንዲነጹ ጸልያለሁ። በኢየሱስ ስም ኃይል እንዲነጹ ጸልያለሁ። አሜን። አሁን የምናደርገው ነገር አንድ ነው። እኔ ነኝ በአብ በወልድ በመንፈስ ቅዱስ ስም እነዚህን ስሞች በሙሉ አነጻለሁ። የኔ ኢየሱስ የኔ 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 አንተ የኔ 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 ሰላሜ ነህ ደስታዬ ነህ በረከቴ ነህ ኢየሱስ ኢየሱስ ስማችሁ ላይ ተጣብቆ የነበሩ ነገሮች ተነስተዋል እና በደንብ ስሙ። በመንፈሱ የሆነ ነገር ሲቀል ይታወቀው ሰዋል ካለ እጆቻችሁን አሳዩ። ቢኮዝ በመንፈሴ እንደዛ ስለሚሰማኝ ነው። የሆነ ሸክም እንደተነሳለት ሰው ከስሙ ላይ የሆነ ሸክም እንደተነሳለት ሰው ከስሙ ላይ የሆነ ሸክም እንደተነሳለት የሆነ ነገር የከበደ ተጭኖበት የነበረ ነገር እንደተነሳለት እንደዛ አይነት ሰው ነው ፊልም ማረገው። እንደዛ አይነት ሰው ነው ፊልም ማረገው። እንደዛ አይነት ሰው ነው ፊልም ማረገው። እጆቻችሁን ከፍ አድርጉ። መንፈስ ቅዱስ ስላነጻኸኝ፣ ስሜን ስላነጻኸው አመሰግንሃለሁ። ስሜ ጋር ተጣብቀው ለዘመናት ለብዙ ዓመታት እስካሁን ቀን ድረስ አብረውኝ ሲኖሩ ከነበሩ ክፉ ነገሮች ጋር ዛሬ ስላፋታኸኝ፣ ከውድቀት ጋር ስላፋታኸኝ፣ ሰላም ከማጣት ጋር ስላፋታኸኝ፣ ከፍቺ ጋር ስላፋታኸኝ፣ ከድህነት ጋር ስላፋታኸኝ፣ ተጽዕኖ ካለመፍጠር ጋር ስላፋታኸኝ፣ በልጅ ካለመባረክ ጋር ስላፋታኸኝ፣ ፍሬያማ ካለመሆን ጋር ስላፋታኸኝ፣ ባለጠጋ ካለመሆን ጋር ስላፋታኸኝ አመሰግንሃለሁ። አመሰግንሃለሁ። አንተን የሕይወቴ ጌታ ነህ። የሕይወቴ ጌታ ነህ። ንጹሕ ስላደረከኝ ስምህን ባርኳለሁ። አሜን። በኢየሱስ ስም አሜን። በኢየሱስ ስም እነዚህን ስሞች ተከትሎ በረከት መምጣት ይጀምራል። እነዚህን ስሞች ተከትሎ ትዳር መምጣት ይጀምራል። እነዚህን ስሞች ተከትሎ የውጭ በር መምጣት ይጀምራል። እነዚህን ስሞች ተከትሎ ገንዘብ መምጣት ይጀምራል። ገንዘብ መምጣት ይጀምራል። እነዚህን ስሞች ተከትሎ መሬት መምጣት ይጀምራል። እነዚህን ስሞች ተከትሎ ሜጋ ቸርቾች መምጣት ይጀምራሉ። እነዚህን ስሞች ተከትሎ ድርጅቶች መምጣት ይጀምራሉ። እነዚህን ስሞች ተከትሎ ፋብሪካዎች መምጣት ይጀምራሉ። እነዚህን ስሞች ተከትሎ ካምፓኒዎች መምጣት ይጀምራሉ። እነዚህን ስሞች ተከትሎ አረቦች መምጣት ይጀምራሉ። ኤዥያዊ መምጣት ይጀምራል። ራሽያዊ መምጣት ይጀምራል። አሜሪካዊ መምጣት ይጀምራል። ካናዳዊው መምጣት ይጀምራል። ቻይናዊው መምጣት ይጀምራል። ጃፓናዊ መምጣት ይጀምራል። ህንዳዊ መምጣት ይጀምራል። ኮሪያዊ መምጣት ይጀምራል።
እነዚህን ስሞች ተከትሎ ገንዘቦች መምጣት ይጀምራሉ። ገንዘቦች መምጣት ይጀምራሉ። ከባባድ ፋይናንሶች መምጣት ይጀምራል። ከባባድ ፋይናንሶች ላመልከው መጣሁ ፍቅሬን ልነግረው መጣሁኝ ተመስገን ልለው መጣሁኝ ላደናንቀው ሌላማ መሻት የለኝም ኢየሱስ ይክበርልኝ ሌላማ አምሮት የለኝም ኢየሱስ ይክበርልኝ አይቋረጥም ልማዴ እሰዋለሁኝ ለውዴ ሞላ አልሞላ ሞላ አልሞላ አለ በማደሪያው እግዚአብሔር አለ በመንበሩ አይቋረጥም ልማዴ እሰዋለሁኝ ለውዴ ሆነ አልሆነ እግዚአብሔር አለ በመንበሩ በማደሪያው ላይ በዙፋኑ በከፍታው ላይ በዙፋኑ አለ የሚሰማ የሚያይ አለ የሚሰማ የሚያይ አለ ቢሰማ አለ የተዋረዱትን የሚያከብር የወደቁትን የሚያነሳ ታሪክን የሚቀይር አለ ስምን የሚለውጥ አለ አድራሻን የሚለውጥ አለ ዘመንን የሚቀይር አለ የሚታደግ አለ የሚሰማ የሚያይ በማደሪያው የብልጽግና የምታስ ያበቦይ በዙፋኑ በምድሬ ላይ አዲስ ነገር እንድታረግ በምድሬ ላይ መልካም ነገር በከፍታው ማስተዋልን እንድትሰጥ የመሪዎችን አእምሮ እንድታጠፋ እግዚአብሔር አንተ ወዳጅህላት ብቻ እሬ አንተ ወዳጅህላት ወዳሰብክላት ከፍታ ስፍራዎች እንድትገባ ኢየሱስ ስም ኃይል ጸልያለሁ። በምድሬ ላይ የታቀደ ክፉ ሁሉ ገለብጣለሁ። ለምድሬ መልካም ነገር ለምድሬ አዲስ ነገር ለምድሬ እንድትባረክ ጸልያለሁ። ምድሬን እንድታሰፋ ጸልያለሁ። ምድሬን እንድታበለጽግ ጸልያለሁ። በማስተዋል እንድትባረኩ ጸልያለሁ። እጅህን እንድትሰጣት ጸልያለሁ። በሁሉም አቅጣጫ እንድትረዳት ጸልያለሁ። ክፉ ከምድሬ ላይ ይከልከል። ክፉ ከምድሬ ላይ ይበተን። ምድሬን በመልካም ነገር አስባት። ምድሬ በመልካም ነገር ትታሰብ። በመጽሐፍ እንደተጻፈ ምድሬ እጆቿን ወደ አንተ ትዘርጋ። በባህር ውስጥ ያለውን ዘንዶ ገደልክ። የኢትዮጵያም ልጆች ምግባቸውን ሰጠህ እንደሚል ቃል በጌታ በኢየሱስ ስም ኃይል ጸልያለሁ። ምድሬ ከረሃብ የምትወጣበት ጊዜ ይሁን። ምድሬ ከድህነት የምትወጣበት ጊዜ ይሁን። ምድሬ ረሃብ በጥጋብ የሚቀየርበት ጊዜ ይሁን። ምድሬ ወደ ታየላት በረከት የምትገባበት ዓመት ይሁን። በአባቶች የተነገረ የትንቢት ቃል በምድሬ አካል የሚለብስበት በምድሬ እግዚአብሔር ሆይ ስጋ የሚሆንበት ዘመን እንዲሆን ጸልያለሁ። ምድሬ በሰላም ትጎብኝ። በጌታ በኢየሱስ ስም እንቁዎች ከዚህ ምድር ይውጡ።
ይህች ምድር ፍሬያማ ትሁን፣ በብዙ ታፍራ፣ በብዙ ትበልጽግ። ጌታ ነዳጅ ይውጣ፣ የከበሩ ማዕድናት ይውጡ። ሄኖሽ ከነዚህ አፈሮች ውስጥ ይህ አፈር የተባረከ አፈር፣ ይህ አፈር የተባረከ አፈር። ብሬን እቀባለሁ፣ ብሬን እቀባለሁ። የብሬ ከፍታዎች እግዚአብሔር ሆይ የቱሪስት መጎብኛዎች ይሁኑ፣ ገንዘብን ያዘሉ ይሁኑ። የብሬ በረከት አሁን ወደፊት አገጥቶ ይውጣ፣ ወደፊት በኢየሱስ ስም አይሉጣ። ብሬ ለዘመናት የከበረ ቀንበር ደህንነት የትኛውም የሃይማኖት ትብታብ በሙሉ አሁን እንዲበጣጠስ ጸልያለሁ። በየትኛውም አቅጣጫ ብሬን ያሰሩ አሁን እንዲበተኑ አዛለሁ። ለብሬ የጉብኝት ጊዜ ስላመጣ አመሰግናለሁ። አሜን በኢየሱስ በመቅደሱ በመቅደሱ በመንበሩ በመንበሩ